በትዝታ አትኑር ነፍሴ ካንቺ ተለይታ ነይ ነይ በናፍቆት በተስፋ ቃል ኪዳን አለሽ ከኔ የማይጠፋ ነይ ነይ በሐሳብ በትዝታ አትኑር ነፍሴ ካንቺ ተለይታ ነይ ነይማ ነይማ ነይ ነይማ ነይ ነይ ነይማ ወለላይ 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 ነይ ነይማ ነይማ ነይ ነይማ ነይ ነይ ነይማ ወለላይ 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 ነይ ነይ ወለላይ ገብቻለሁ በሰላም ደርሻለሁ ልላችሁ ስለፈለኩ ነው የመጣሁት ማለት ነውና እና ደግሞ አልዋሻችሁም ትጨነቃላችሁ ብዬ ስላሰብኩኝና ብሩኬንም አለማሰብ ስላልቻልኩኝ ነው። ምክንያቱም ትናንት እንደዛ ሆኖ ስለየው በጣም ነበር የከፋኝ። ጨካኝ ሆንኩ ያክልም ተሰምቶኝ ነበር። ከዚህ በኋላ አስጀመረ እኔ እንጃ ይቅርም የሚለኝ አይመስለኝም። ደግሞም ይቅር ይለኛል ብዬም አልጠብቅም። ከዚህ በኋላ ምድል ይኖረናል ብዬ አላስብም። ብቻ ፈጣሪ ያውቃል። ብቻ በጣም ወድሃለሁ፣ አፈቅርሃለሁ። ካንተ በፊትም ካንተ በኋላ እንደዚህ ማፈቅረው ሰው ይኖራል ብዬ አላስብም። አይኖርም። ግን በቃ አልቻልኩም። ከዚህ በላይ መቋቋም ነገሮችን ስላልቻልኩ ነው እንደዚህ ያደረኩትና በቃ እንዳይጸጽተኝ ለማድረግ እየሞከርኩ ነው። ውስጤን ግን አልቻልኩኝም። ለምን እንደሆነ አላውቅም። ጸጸት ይሁን ንዴት ይሁን ለምን እንደዚህ ተፈጠረብኝ ይሁን እና ዝም ብዬ በየሰዓቱ ብሩኬን ነበር እያሰብኩ የነበረው። ከማንም በላይ በተለይ እሱን ይጎዳል ይሄ ነገር። እሱም ብቻ አይደለም እኔንም ይጎዳኛል። ከዚህ በኋላ እንዴት እንደምለምድ እና እንዴት አላውቅም። እሱን ፈጣሪ ብቻ ያውቀዋል። ግን ብቻ እንጃ ከዚህ በላይ ባልላችሁ ደስ ይለኛል እና የተጨነቃችሁ ስለምትኖሩ ገብቻለሁ በሰላም ደርሻለሁ ልላችሁ ስለፈለኩ ነው የመጣሁት ማለት ነውና